ጉበታችን በቀን 24 ሰዓታት ይሰራል። መርዛማ ነገሮችን ያጣራል፣ ሆርሞኖችን ያመጣጥናል፣ ስብንም ያለመልማል እናም ደማችንን ንጹህ አድርጎም ይጠብቃል። ነገር ግን መታገል ሲጀምር ምልክቶቹ በጭራሽ በማትጠብቋቸው ቦታዎች ላይ ሊታዩ ይችላሉ። በቆዳችሁ፣ በእንቅልፋችሁ፣ በሆዳችሁ አልፎ ተርፎም በስሜታችሁ ላይ። እናም አስፈሪው ነገር ምን መሰላችሁ? በሚሊየን የሚቆጠሩ ሰዎች ከባድ የጉበት ጉዳት እስከሚደርስ ድረስ እነዚህን ምልክቶች ችላ ይሏቸዋል። በዛሬው ቪዲዮ ላይ ታዲያ ጉበታችሁ በችግር ላይ ሲሆን ምን እንደሚያስከትል የሚያሳየውን 10 የቀደሙ የማስጠንቀቂያ ምልክቶችን እነግራችኋለሁኝ። እስከ መጨረሻው ድረስ መቆየታችሁን እርግጠኛ ሁኑ። ምክንያቱም በጣም ችላ ከሚባሉት ምልክቶች ውስጥ አንዱ ብዙውን ጊዜ በምሽት የሚታይ ነው። ታዲያ ማንኛውንም ጥያቄ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ እንጀምር። አንደኛ፣ የማያቋርጥ ድካምና አነስተኛ ኃይል ነው። ሁልጊዜ የድካም ስሜት መሰማት ከእንቅልፍ በኋላም እንኳን ከቀደሙት የጉበት ውጥረት ምልክቶች አንዱ ሊሆን ይችላል። ጉበታችሁ አልሚ ምግቦችን ወደሚጠቅም ኃይል ለመቀየር ይረዳል። በስብ፣ በመርዛማ ነገሮች፣ በአልኮል፣ በተቀነባበሩ ምግቦች ወይም በብግነት ወይም በኢንፍላሜሽን ሲጨናነቅ ሰውነታችሁ ኃይልን በብቃት ለማምረት ይታገላል። ብዙ ሰዎች ይህንን ድካም እንደሚከተለው ይገልጹታል። ጠዋት ላይ የመጫጫን ስሜት መሰማት፣ የአእምሮ ጭጋግ፣ በቀላሉ በሚሰሩ ተግባራት ወቅት ድክመት መሰማት፣ የፍላጎት ወይም የተነሳሽነት ማጣትና ከምግብ በኋላ የእንቅልፍ ስሜት መሰማት። የሚታገል ጉበት በሰውነት ውስጥ ብግነትን ሊጨምር ይችላል። ይህም ድካምን ይበልጥ የከፋ ያደርገዋል። የመዛል ስሜታችሁ የማይለቅና ምክንያቱ የማይታወቅ ከሆነ ጉበታችሁ እርዳታ እየጠየቀም ሊሆን ይችላል። ሁለተኛ፣ በሆድ አካባቢ ማበጥ ወይም መነፋት ነው። የሆድ መነፋት ወይም ማበጥ ሁልጊዜ በክብደት መጨመር ምክንያት የሚመጣም አይደለም። ጉበታችን ሲጎዳ በሆድ ዕቃ ውስጥ ፈሳሽ ሊከማች ይችላል። ይህ ሁኔታ አሳይተስ ይባላል። በቀደሙት ደረጃዎች እንኳን ደካማ የጉበት ስራ የምግብ መፈጨትን ሊያዘገይናም መነፋትን፣ ጫናን እናም ምቾት ማጣትንም ሊፈጥር ይችላል። እነዚህንም ልታስተውሉ ትችላላችሁ። ከበላችሁ በኋላ ጥብቅ የማለት ስሜት፣ የወገብ መጠን መጨመር፣ በፍጥነት የመጥገብ ስሜት፣ ከጎድን አጥንቶች በታች የጫና ስሜት፣ ጋዝናም የምግብ መፈጨት ምቾት ማጣት። ጉበት የፈሳሽ ሚዛንን ለመቆጣጠር የሚረዱ ፕሮቲኖችን ያመርታል። የጉበት ስራ ሲቀንስ ፈሳሽ ወደ አካባቢው ቲሾዎች መፍሰስ ይጀምራል። የማያቋርጥ የሆድ መነፋት በጭራሽ ችላ ሊባል አይገባውም። ሶስተኛው፣ የቆዳ ወይም የአይን ቢጫ መሆን ነው። ካሉት ግልጽ የጉበት ማስጠንቀቂያ ምልክቶች አንዱ ጃውንዲስ የምንለው የቆዳ ወይም የአይን ቢጫ መሆን ነው። ይህ የሚሆነው ጉበት ቢሊሩቢን የተባለውን ቀይ የደም ሕዋሳት በሚሰባብሩት ጊዜ የሚፈጠረውን ቢጫ ቆሻሻ ንጥረ ነገር በአግባቡ ማስወገድ በማይችልበት ጊዜ ነው። ቢሊሩቢን በደም ውስጥ በሚከማችበት ጊዜ ቢጫ አይኖች፣ ቢጫ ቆዳ፣ ጥቁር ሽንትናም ፈዘዝ ያለ ነጭ መሰል ሰገራን ያስከትላል። ቀላል ቢጫ መሆን እንኳን የጉበት ብግነትን፣ የሐሞት ቱቦ መዘጋትን፣ ሄፓታይተስን ወይም ከባድ የጉበት በሽታንም ሊያሳይ ይችላል። ይህንን ምልክት ካስተዋላችሁ በፍጥነት የሕክምና እርዳታ ማግኘት አስፈላጊ ነው። አራተኛ፣ ያለምንም ሽፍታ የቆዳ ማሳከክ ነው። የማያቋርጥ ማከክ አንዳንድ ጊዜ በጉበት ውስጥ ሊጀምር ይችላል። የሐሞት ፍሰት በሚዘገይበት ጊዜ የሐሞት ጨው ወይም ባይል ሶልት ከቆዳ በታች ሊከማችና ከፍተኛ ማከክን ሊያነሳሳ ይችላል። በተለይም በምሽት በእጆችና በእግሮች ላይ ምንም አይነት የሚታይ ሽፍታ ሳይኖር። ብዙ ሰዎች ቆዳውን ራሱን ያክማሉ እንጂ ጉበት ሊሳተፍበት እንደሚችል በጭራሽ አይረዱም። ይህ አይነቱ ማከክ እንቅልፍን ለማወክና የዕለት ተዕለት ህይወትን ለመጉዳት እስከሚችል ድረስ ከባድ ሊሆን ይችላል። ምክንያቱ ያልታወቀ ማከክ ለሳምንታት ከቀጠለ ጉበታችሁ ትኩረት ያስፈልገዋል። አምስተኛ፣ በላይኛው ቀኝ የሆድ ክፍል ላይ ህመም ወይም ጫና መሰማት ነው። ጉበታችሁ የሚገኘው በሆዳችሁ በላይኛው ቀኝ በኩል ከጎድን አጥንቶች በታች ነው።
ሲያብጥ ወይም ሲነፋ እነዚህ ሊፈጠሩ ይችላሉ። ደብዛዛ ህመም፣ ጫና፣ የመለስለስ ወይም የመጎርበጥ ስሜት እናም የመሙላት ስሜት። አንዳንድ ሰዎች ከእነዚህ በኋላ ምቾት ማጣትን ያስተውላሉ። ከቅባታማ ምግቦች፣ ከአልኮልና ከልክ በላይ ከመብላት በኋላ። ሌሎች ደግሞ ወደ ጀርባ ወይም ወደ ቀኝ ትከሻ የሚሰራጭ ህመም ይሰማቸዋል። የጉበት ህመም ብዙውን ጊዜ መጀመሪያ ላይ ስውር ነው። ለዚህም ነው ብዙ ሰዎች ጉዳቱ ይበልጥ ከባድ እስከሚሆን ድረስ ችላ የሚሉት። ስድስተኛ በቀላሉ መቁሰል ወይም መድማት ነው። በድንገት በቀላሉ የምትቆስሉ፣ ቆዳችሁ የሚጠቁር ከሆነ ጉበታችሁ በቂ የደም መርጋት ፕሮቲኖችን እያመረተ ላይሆን ይችላል። ጉበት በደም መርጋት ሂደት ውስጥ ትልቅ ሚናን ይጫወታል። የጉበት ስራ በሚዳከምበት ጊዜ ትናንሽ እብጠቶች ወይም ግጭቶች እንኳን ጥቁር ቁስሎችን ሊተዉ ይችላሉ። እነዚህንም ልታስተውሉ ትችላላችሁ። ተደጋጋሚ የአፍንጫ መድማት፣ የድድ መድማት፣ መቆራረጦች፣ ደማቸው ለመቆም ረጅም ጊዜ መውሰድ። ይህ ምልክት ቀስ በቀስ ሊታይ ይችላል እናም ብዙውን ጊዜ ትኩረትም አይሰጠውም። ነገር ግን በቆዳ መቁሰል ሁኔታዎች ላይ የሚታዩ ለውጦች ሁልጊዜም በቁም ነገር መታየት ይኖርባቸዋል። ሰባተኛ የእግር እናም የቁርጭምጭሚት እብጠት ነው። የተጎዳ ጉበት በደም ዝውውርና በፈሳሽ ሚዛን ላይ ተጽዕኖን ሊያሳድር ይችላል። ይህም በእግሮች እናም በቁርጭምጭሚቶች ላይ እብጠትን ያስከትላል። ይህ የሚሆነው በእነዚህ ምክንያቶች ነው። የፈሳሽ መከማቸት ይጨምራል። በጉበት በኩል ያለው የደም ፍሰት የተገደበ ይሆናል። የፕሮቲን ምርትም ይቀንሳል። እነዚህንም ልታስተውሉ ትችላላችሁ። ካልሲዎች ጥልቅ ምልክቶችን ትተው ሲሄዱ፣ በምሽት ያበጡ ቁርጭምጭሚቶች፣ ጥብቅ የሆኑ ጫማዎች፣ የከበዱ እግሮች፣ የማያቋርጥ ወይም በጊዜ ሂደት እየባሰ የሚሄድ እብጠት በጤና ባለሙያ መገምገም አለበት። ስምንተኛ ጥቁር ሽንትናም ፈዘዝ ያለ ሰገራ ነው። የመጸዳጃ ቤት ልምዶቻችሁ ስለ ጉበት ጤና ብዙ ነገሮችን ሊገልጹ ይችላሉ። የሐሞት ፍሰት ሲዘጋ ወይም የጉበት ስራ ሲቀንስ ሽንት ወደ ጥቁር ቡናማ ወይም የሻይ ቀለም ሊቀየር ይችላል። ሰገራ ፈዘዝ ያለ ግራጫ ወይም የሸክላ አፈር ቀለም ሊሆን ይችላል። ይህ የሚሆነው ቢሊሩቢን ከአሁን በኋላ በተለመደው ሁኔታ ስለማይቀነባበር ነው። ብዙ ሰዎች ለጥቁር ሽንት የውሃ ጥማትን ወይም ድርቀትን ይወቅሳሉ። ነገር ግን በቂ ውሃ እየጠጣችሁም እንኳን የሚቀጥል ከሆነ ጉበት ትልቁ መንስኤው ነው። ዘጠነኛ የምግብ ፍላጎት ማጣትና ምክንያቱ ያልታወቀ የክብደት ለውጥ ነው። የሚታገል ጉበት በምግብ መፈጨት፣ በሜታቦሊዝም እናም በረሃብ ምልክቶች ላይ ጣልቃ ሊገባ ይችላል። እነዚህንም ታስተውላላችሁ። የማቅለሽለሽ ስሜት፣ በፍጥነት የመጥገብ ስሜት፣ የቀነሰ የምግብ ፍላጎት፣ የክብደት መቀነስ እናም የጡንቻ መክሳት። አንዳንድ ሰዎች በስባማ ጉበት በሽታ ወይም በፋቲ ሊቨር ምክንያት የሆድ ስብ ሊጨምሩ ይችላሉ። በሌላ በኩል ግን ጡንቻቸውን ያጣሉ። መብላት ምቾት የማይሰጥ ሲሆን ወይም ክብደታችሁ ባልተጠበቀ ሁኔታ ሲቀየር ትኩረት መስጠት አስፈላጊ ነው። አስረኛ የእንቅልፍ ችግርና የአእምሮ ጭጋግ ነው። በጣም ችላ ከሚባሉት የጉበት ችግር ምልክቶች ውስጥ አንዱ በአእምሮ ውስጥ ይከሰታል። ጉበታችን መርዛማ ነገሮችን በብቃት ማስወገድ በማይችልበት ጊዜ እነዚያ መርዞች በአንጎል ስራ ላይ ተጽዕኖን ሊያሳድሩ ይችላሉ። ሰዎች ብዙውን ጊዜ እነዚህ ያጋጥማቸዋል። የአእምሮ ጭጋግ፣ ደካማ የሆነ ትኩረት፣ የስሜት ለውጦች፣ ብስጭት፣ የመርሳት ችግርና በምሽት በተደጋጋሚ ከእንቅልፍ መንቃት። ይበልጥ በላቁ ሁኔታዎች የመርዛማ ነገሮች መከማቸት በአእምሮ ግልጽነት ላይ ከፍተኛ ጉዳትን ሊያደርስ ይችላል። እንቅልፋችሁ እናም ትኩረታችሁ በዚህ ዝርዝር ውስጥ ካሉ ሌሎች ምልክቶች ጋር አብሮ ከተቀየረ ጉበታችሁ በውጥረት ውስጥ ሊሆን ይችላል። ጉበታችሁ በሰውነታችሁ ውስጥ በጣም ከሚደክሙ አካላት ውስጥ አንዱ ነው። እናም እንደ ብዙዎቹ አካላት ሳይሆን ግልጽ ምልክቶች ከመታየታቸው በፊት ለዓመታት በዝምታ ሊሰቃይ ይችላል። የቀደሙ የማስጠንቀቂያ ምልክቶች አስፈላጊ የሚሆኑት ለዚህ ነው። ታዲያ ከዛሬው ቪዲዮ ላይ በርካታ ምልክቶችን ካስተዋላችሁ እንዳትደናገጡ፣ ግን ችላም አትበሉት። ትናንሽ የኑሮ ዘይቤ ለውጦችና የቀደመ የሕክምና እንክብካቤ ትልቅ ልዩነትን ሊፈጥሩም ይችላሉ። ጉበታችሁን ለመደገፍ አልኮልን ቀንሱ፣ ጣፋጭናም እጅግ በጣም የተቀነባበሩ ምግቦችን ቀንሱ፣ በቂ ውሃን ጠጡ፣ አዘውትራችሁ ስፖርትን ስሩ፣ ጤናማ ክብደታችሁን ጠብቁ፣ ዘወትር
የጤና ምርመራን ማድረግ ያስፈልጋል። እናም አስታውሱ፣ ምልክቶች ብቻቸውን የጉበት በሽታን ሊመረምሩ አይችሉም። ሁልጊዜ ለትክክለኛው ምርመራ እና ምክር ከጤና ባለሙያ ጋር መነጋገር አስፈላጊ ነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ችግሮች ከባድ ከመሆናቸው በፊት ሰውነታችሁን ሊጠብቁ የሚችሉ ተጨማሪ የጤና ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ስለተመለከታችሁኝ አመሰግናለሁ። እናም ጉበታችሁን ተንከባከቡ፣ ምክንያቱም ጉበታችሁ እናንተን ይንከባከባችኋል ማለት ነው። የዛሬው የጤና ትምህርት ይህንን ይመስል ነበረ። ላይክ እና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።